ምንድነው ፋይዳው ነው? አይወል ልንገርጌች እንኳን አይደለም 4 አመት 4 ወር አንድ ሴት እዚህ ኢማራት ውስጥ ማለት ነው። በዚህ አጋጣሚ ሌሎች ሰዎችም እያዩ ስለሆነ ኢትዮጵያ ያለችው ያለ አግባብ ደሞዛቸው ያለ አግባብ አንዴ ኢትዮጵያ ያለችውን ሴትዮ የኢትዮጵያ ዜጋ የሆነች ሴት እሷ ቤት ስትሰራ እቺ ፈልጋ የላከቻትን ሴትዮ ፎቶዋንና ብለዋል። ምን አሉ መሰላችሁ? ፎቶዋንና የሬስቶራንቷን ስም በውስጥ ላኪልን፣ ከዛ ፎቶ እንለጥፋለን ብለዋል። ፎቶ ብትለጥፉ ምንም አታመጡባትም። ያ ኢትዮጵያ ያለው ህግ ለቅልቦችም ቅልቦች አንደኛ ህግን በመጣስ ትከሰሳለ። ፎቶዋ ቢወጣ ፎቶዋ ወጥቶ አንተ የህግ ባለሙያ ሆነ የዛች የማሚ የምትባለው ግለሰብ እችን ልጅ የተሻለ ቦታ ሄዳ እንድትሰራ የፈቀደችላት ሴትዮ እሷን ከነዚህ ጋር ተደራይተ ፎቶዋ ቢወጣ እንዲሁም ደግሞ ጥቃት ቢደርስባት እንዲሁም ደግሞ ሪከርድ በስልክ እያወራችሁ ሪከርድ አድርጋችሁ ቤተሰቦቿንና እሷን ፎቶ ብትፖስቱ ቅልቦች የጥብቅና ጥብቅ ጠበቃ አይደለም ሲጀመር እሱን እናጣራለን። ሲቀጥል ደግሞ ህጋዊ ላይሰንስክ እንዲቀማ ነው ምንሰራውኛ። ይሄንን የተሰማላችሁ እዚህ ጋር ያላችሁ አላችሁ ከአልሀበሻ ጋር ስታሽቃብጡ የነበራችሁ ይሄን ሁሉ ነገር ወንጀል የምትሰሩ ከሆነ ይሄን ነገር የምታደርጉ ከሆነ ፎቶ እያወጣችሁ ሰው የምታስፈራሩ ከሆነ እነዛ አሰሪዎች ባልመጡበት ሁኔታ ተደራጅታችሁ እያንዳንዳችሁ ተደራጅታችሁ የእሷን ፎቶ አውጥታችሁ የምትሳደቡ ከሆነ አንደኛ ምንም አታመጡ። እውነቴን ነው የምነግራችሁ፣ ምንም አታመጡ። ሁለተኛ ደግሞ ወንጀለኛ ናችሁ። ዱባይ ላይ ፖሊስ እያለ ለፖሊስ ሪፖርት ሳታደርጉ እንደዚህ አይነት ወንጀል ሲፈጸም ኢንተርኔት ላይ እናንተ መብት የላችሁ ሄዳችሁ ይሄን ነገር የመጠየቅ ማለት ነው። ከዛ ውጭ እኛ ደግሞ እስከ ጥግ ድረስ ነው የምንፋለማችሁ። ቀጣይ ደግሞ ሌላው ምን መሰላችሁ? ከትላንት ወዲያም ደጋግመን ነግረናቸዋል። አልሀበሻ ስምሽ ሳይጠራ ሳይጠሩት አቤት የሴጣን ጎረቤት እየሮሽን የመጣሽው እየሮሽ መተሽ መሲን ይቅርታ ጠይቁኝ ትጠይቀኝ ብለሽ ያን ሁሉ መንጋ አስከትለሽ ይቅርታ እንድትል አስገድደሻታል። ስምሽ ባልጠራችበት ሁኔታ ኮመንት ላይ ስሜ ስለተነሳ ብለሽ እና የየኮመንቱን እሷ ይቅርታ መጠየቅ አለባት የለባትም? ግን እዚህ ጋር ያላችሁ ኢትዮጵያውያን ደግሞ የሀብታም አለቅላቂና ጨብጫቢ እንዲሁም ደግሞ በብዛት እዛ ያላችሁት በቡድን ስለምትሰሩ አንድ ሰው ሌላ ሰው ሲመጣባችሁ ቢዝነስ ላይ እንደዚህ ተደራጅታችሁ ስለምታጠፉ ሆን ብላችሁ ነው የሰራችሁት ይሄን ጌም። ሁላችሁም ደግሞ እናውቃችኋለን ከዚህ በፊት ምን ሲሰሩ እንደነበረ እንዴት የእርዳታ ብር ስታጭበረብሩ እንደሆነ ሁላችሁንም እናውቃችኋለን። ነገር ግን አሁን አልሀበሻ ስሟ ባልተጠራበት ሁኔታ መሲን ይቅርታ አስጠይቃችሁ ገባችሁ። ሲቀጥል ደግሞ ቪዲዮ እየቀረጸ ልጁ ለምን ፈረጠጠ? ህግ እንደሚጠይቀው ስለሚያውቅ እኮ ነው። ገብቶ ቀርጾ የሰው ቤት ህግ ጥሶ ነው ሄደው ገባ። እዚህ ጋር ደግሞ የፖሊስ ትዕዛዝ እናስጠይቋለን። እሱ ልጅ ራሱ የተከፈተ ምግብ እንዳትበላ እዛ ጋር እየተባለ የተከፈተ ብት እንዳትበሉ መርዝ ነው እያላችሁ የሰው ቤት ሄዳችሁ እንዴት ምን አይነት አስተሳሰብ ቢኖራችሁ ነው በዚህ መንገድ ፍትህ የምትጠይቁላት? ከዛ ውጪ ልጅቷ ቤተሰብ ጋር ብር ልካለው ብር እዛ እየተቀመጠልኝ ነው ብላለች። ከ4 አመት ከሰራች ስንት ብር ነው የሚሆነው? 10 ሺህ ብር አላት። ለምን ድጋሚ ብር መሰብሰብ አስፈለገ በዚህ ፍጥነት ውስጥ? ያኛው ሳንሰማ በምን ምክንያት ገንዘቧን እንደወሰደ ወንጀለኛው በደንብ መጥቶ እዚህ ጋር ሳይጠየቅ በህጋዊ መንገድ ሳይጣራ ለምን ወደ ብር እርዳታ ለምን መግባት አሰባችሁ? ይሄንንም ተናገር። ከ1200 ቆይ አንድ ጊዜ እህቴ እየተከፈላት የነበረው 10 ሺህ በኢትዮጵያ ነው እኮ 1200 ነው ደሞዟ የተከፈላት። በ3 አመት ውስጥ የተከፈላት 400 ሺህ ነው አይደለ? እሷ በ4 አመት ውስጥ የተከፈላት የ3 አመቱን ተወና የ4 አመቱን ተወና በ3 አመት የተከፈላት 400 ሺህ የሚሆነው በኢትዮጵያ ይሄ ልጅቷ አካውንት የገባው መሆን የነበረበት ቢያንስ 1,728,000 ነበረ የሚደርሳት የነበረው በህጋዊ መንገድ ገንዘቡ ቢከፈላት ማለት ነው። የ3 አመት ደሞዙ ይሄን ያህል ነው የሚሆነው እና የልጅቷ ጉዳት ሳይሰማሽ ነው አንቺ ለመጣው የምትከራከሪ? ኖ አይደለም። ወንድም አንተ አልገባ ነገር አለ። የልጅቷን ገንዘብ ሊያስመልሱ አልፈለጉም እነዚህ ሰዎች። ለምንድን ነው እናንተ ማትረዱት? ልጅቷን እኮ አቋ እንዲወጣላት አልፈለጉም፣ እየሸፋፈኑ ነው እንዴ። ገንዘብ ለምን መጀመሪያ ማጓጣት አስፈለገ? ይሄ ገንዘብ ግለሰብ የበላው ግለሰብ እያለ እነሱ ማጓጣት ለምን ፈለጉ እንዴ? ጌች ይወል ለምን እነሱ ቀድሞ ገንዘብ ማጓጣት ፈለጉ? ለዚህ ልጅ አንደኛ ሜዳ ላይ አልወደቀችም፣ ቤተሰብ ጋር ያለችው ምትበላውን አላጣችም፣ ራበኛ አላለችም፣ እርዱኝ ብላ ልንመና አልመጣችም።
ሀቅ ፈልጋ ፍትህ ፈልጋ ነው የመጣችው። ፍትህ ፈልጋ የመጣችን ሴት ገንዘብ አታሎ ሰብስቦ ሰጥቶ ዝም ማስባል ምን ማለት ነው? እቺን ልጅ እኮ ዝም ነው ያስባሏት። አሁን እንዳትናገር ነው እያረጓት ያሉት፣ ፍትህ እንዳታገኝ ነው። እንደገና ደግሞ የሬስቶራንቷ ባለቤት ለነሱ ምናልባትም ጉቦ ሰጥታለች፣ ወይም ደግሞ ባለቤቷን ሲያውቁ የነሱ ጀማ መሆኗን ሲያውቁ ይሄንን ጉዳይ እያፈኑ ነው እያልኩ ያለሁት። ልክ እኮ ነሽ። ይኸውልሽ እኛ መጀመሪያ እያልን ያለ ነው። ቆይ ስሙኝ፣ እኔ ቆይ እዚህ ጋር ያላችሁት ጆሮአችሁን መጀመሪያ ክፍት አድርጉ እስቲ፣ ከስር ያላችሁት በተለይ በትክክል ማለት ነው። እኛ ቀጥታ እያልን ያለ ነው ምንድነው? እከሌ 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 አይደለም። መጀመሪያ እያልን ያለ ነው ሰው ተበድሎ ከሆነ ወንጀል ተሰርቶ ከሆነ ጥፋት ተሰርቶ ከሆነ የሚቀድመው ምንድነው? ገንዘብ መሰብሰብ ነው እንዴ? አይደለም። ገንዘብ የምትሰበስቡት እኮ በሞትና በህይወት መካከል ወይ እየተራበ ያለ ሰው ከሆነ ምናምን የሆነ በቃ ኢመንት የሆነ አሳሳቢ ጉዳይ ካለ ያን ሰው በህይወት ታቆዩትና ጀስቲስ ትጠይቁ ትችላላችሁ። እቺ ሴት ቤተሰቧ ጋር ሄዳለች። አልሐምዱሊላህ ከቤተሰቦቿ ጋር ናት። ችግሩ እሱ አይደለም። አሁን ችግሩ ምንድነው? መጀመሪያ ጀስቲስ ሰርቭ መደረግ አለበት። ፍትህ ሰርቭ መደረግ አለበት። ፍትህ ሰርቭ ደግሞ የሚደረገው እንዴት ነው? በሁለት መንገድ ነው። አንደኛ በሽምግልና ነው፣ ሁለተኛ በህግ ነው። በሽምግልና ሰርቭ እናደርጋለን፣ ሚዲያ ላይ አምጥተን በስነ ስርዓት እንዳኛለን የምትሉ ከሆነ እሺ፣ ሀቢባ ቤት አመጣችሁት። ሀቢባ ምንም አይነት ካራክተር ይኖራት፣ ዊ ዶንት ኬር አባውት ዳት። ነገር ግን በምን አይነት መንገድ ነው ሽምግልና የሚዳኘው? ሽምግልና ስንት አይነት መንገድ አለ? ኮንሲሌሽን አለ፣ አርቢትሬሽን አለ አይደለ? ሚዲዬሽን አለ። አንደኛ አንድ መካከል ላይ ሰው አምጥታችሁ ሁለት ተከሳሽና ከሳሽን አምጥታችሁ የምታወያዩበት ነው። ሌላኛው ደግሞ ሁለት ሰዎችን አምጥታችሁ ከሁለቱም አንዳንድ ሰዎችን ጨምራችሁ የምታወያዩበት ነው። ሶስተኛው ደግሞ ብዙሃንን ፐብሊኩን በአጠቃላይ አሳትፋችሁ አወያይታችሁ በሽምግልና ስርዓት የምትፈቱበት ነው። ተከሳሽ በሌለበት፣ ሬስቶራንቱ በድሏል የተባለበት አካል በሌለበት አንድ ወገን ብቻ ተሰብስቦ የሰውን ፕራይቬሲ ጥሳችሁ ሪከርድ እያደረጋችሁ የሰው ሬስቶራንት ገብታችሁ ሪከርድ አድርጋችሁ መርዝ ነው ያውና ያችሁ እየተጠቋቆማችሁ ህዝቡን ግራ በሚያጋባ ሁኔታ አጀዝባችሁ ምን አይነት ፍትህ ነው የምትሰጡት? አንድ እሱ። ሁለተኛ ሶሉሽናችሁ ምንድነው የሆነው? መጨረሻ ላይ እኮ ገንዘብ ነው የሰበሰባችሁት። በማን ስም? በሀቢባና በቅን ልቦች ስም ገንዘብ ወደ መሰብሰብ ገባችሁ። ምንድነው ይሄ? ኢምፕሊኬሽኑ ነው ገንዘብ ነው እንዴ? እኛ ጥያቄ የህዝቡ እኮ ጥያቄ ገንዘብ እኮ አይደለም። የህዝቡ ጥያቄ ይሰጥ ነው እያለ ያለው ህዝቡ እኮ ገንዘብ ይሰጣት አይደለም እያለ ያለው። ዊ ኒድ ጀስቲስ ሲስተም እንፈልጋለን። ሌሎችም እንደዚህ እየተበደሉ ሊሆኑ ይችላሉ። ስለዚህ የሚበደለው አካል ለህግ ይቅረብ እያለ ባለበት ውስጥ ገንዘብ ሰብስባችሁ አፍ አዘግታችሁ ቤታችሁን ዘግታችሁ ለሌላ አጀንዳ የምትሄዱበት የምትሮጡበት ምንም ሪዝን የለም። እኛ እያለን ያለ ነው ፒኤች ይሄንን ነው። ማውራት የምትፈልጉ አውሩ። ይሰማል? ሁላችሁ ሀሳብ ስጡ። ፒኤችን ሀሳብ ስጪ። እዚህ ጋር ምንም መጨነቅ እኮ አያስፈልጋችሁም እኮ። ምክንያቱም እዚህ ቤት ልጅቷ መሲ የምትባለው እንዳትመጣ በስልክ ተራሩጣችሁ። ይሄ የመጀመሪያችሁ አይደለም እኮ። ይሄ ቲም እኮ መተት ያልሰራን ልጅ መተት ሰርታል ብላችሁ ዘብር ገብርኤል የላካችሁ እኮ ናችሁ። ይሄ ቡድን ማለት ነው። ይሄ ቡድን በጣም ብዙ በደል ያሰራችሁ ሆናችሁ ምን አይነት ጥቅም እንደሚላችሁ እናውቃለን። ግን ደግሞ ወንጀለኛን በዚህ መንገድ አሯሩጣችሁ ልጅቷ ፍትህ እንዳታገኝ ተደራይታችሁ ተራሩጣችሁ ለሀብታም ስታለቀልቁ ነበር። ሳትጠራ አቤት ብላ የመጣች ሴትዮን እሷን ለመጠበቅ የሄዳችሁበት ርቀት መሲ የምትባለዋን ልጅ አንገብግባችሁ ኢቭን ስልክ ደውላ ስታስፈራራት እንኳን ይሄ ነገር ትክክል አይደለሽም አላለችኋትም። ምክንያቱም ስለምትበሉ እዛ እየሄዳችሁ ስለምትበሉ አብራችሁ እርዳታ እያላችሁ ገንዘብ ስለምትሰበስቡ ይሄ ነው ያለው ነገር። ገባችሁ? ስለዚህ አሁንም ከሁሉም ወገን ሳያጣራ ህዝቡ ብር ሰብስባችሁ እርዳታ ብላችሁ ልትለቅሙ ነው። እርዳታ የሚሰጥ ይስጥ፣ አያገባንም እኛ። ነገር ግን ውሸታችሁ ተጋልጧል። በተለይ ኢትዮጵያ ያለችዋ ማሚ የምትባለዋል ሪከርድ ላይ ያስገብታችሁ ከዛ ውጭ ደግሞ የዱባይ መንግስት ግብር የሚከፍልለትን ሬስቶራንት ሄዳችሁ መርዝ አለው እያላችሁ
ገብታችሁ ሆም ብላችሁ ይሄ ሬስቶራንት ነገ ካደገ አልሀበሻን ሊበልጣት ይችላል ብላችሁ ሆም ብላችሁ ተደራጅታችሁ ነው የሰራችሁት። የዛ ሬስቶራንት ባለቤት ታለሽ? ቆይ ለምን እኛ እናገኛለን? አንቺ ተደራጅተው ነው እርግጠኛ ነኝ። ይሄ ሬስቶራንት ነው የምነግርሽ። እዛ ዱባይ ያሉ አራበት ይሄን ነገር እያሰራች ያለችው ይሄ ሬስቶራንት ለማዘጋት እጇ ቢኖርበት እኔ እርግጠኛ መሆን አልችልም። ግን ይሄ ሬስቶራንት ስለዚህ ሬስቶራንት ማለት ነው ወይ አሪፍ ነው የተደራጀ ነው በአዲስ መልክ የመጣ ይሆናል ወይ የቆየ ይሆናል። በሆነ ነገር ተደራጅታችሁ ልታጠፉት ሆን ብላችሁ ተደራጅታችሁ ነው። መሲ የምትባየዋ ልጅ መጀመሪያ እመጣለሁ ብለሽ በዛው ቀርተሻል። ምክንያቱም በውስጥ ሪካርዷን አሰምተሽናል። አላበሻ ስታስፈራራሽ ማለት ነው። ገባሽ? ላንቺም ጥሩ አይደለም ብለው ሲያስፈራሩሽ ሰምተናል። በነገራችን ላይ ቆይ አመጣታለሁ ያለው ልጅ ውሸቱ ሊሆን ይችላል። ኖ አይም ቢብላው ነው ይወዳ ኖ there is no way ታየት ሄደ ታዲያ እነሱ ያዘጋጁት ሰው ሊሆን ይችላል። ይወዳብ ያ ሁሉን እነሱ ያዘጋጁት ሰው ሊሆን ይችላል። ግን ያብስራ የምትባል በጣም ይሄ አንተ እንደዚህ ባለጌ ነህ እንዴ? እንደዚህ ባለጌ ነህ ያብስራ። ትላንት እኮ አንተ ባትመጣ እኮ ሮማን በኢየሱስ ስም ይወዳብ እኮ እንዲያርጎ ምናምን ይያለ ነበር እኮ እኔ እኮ ሰምቻለሁ። ማሙል ያብስራ ቴናት እዛ ግሩፕ ነው እዛ ግሩፕ ይደብራል። እንደፈለገው ግን ውሸት አትዋሽ። በጣም ነው የሚያስጠላው እንዴ። በጣም ይደብራል። ይሄ የሴት ባህሪ ነው። ራሽናል ነኝ እኔ አላግዝም፣ ወንጀሉ እንዲጣራ ነው የምፈልገው ብሎ ምን እንዳለ ታውቃለህ? ትናንት ራሱ እዛ ቤት ሮማን ቤት ሆኖ እኔ አመጣታለሁ ልጅቷን ፈልገን እኛ እናመጣታለን አለ። ያው ልጅቷ ስልክ ኬት አገኛችሁ? በዛ ፍጥነት በዛ እንትን። ከዛ ውጪ ደግሞ አላበሻ ሰፖርት አላደረኩም። ሁሉንም እናጣራ፣ የተጎጂዋ እንድትረዳ ነው የምፈልገዋል። ዛሬ መታገን አላበሻ ሆን ብላ ልካክ የነበረው እሷ ናት ማለት ነው። እዮዳቤ ገብቶ እሱና ጆከር ናቸው። ያብስራ በመጀመሪያ እዚህ ቤት ሳራ ማን ወነጀለ? እች ልጅ ራሷን ወንጀለኛ እያደረገች ነው። እዚህ ጋር ሳራን ወንጀለናል። እኔ ሳራ ጥፋተኛ ናት ብያለሁ። አሁን አንቺ ያብስራ ምን ነው ሳራ አልወነጀላችኋትም? ታዲያ አሁን ስለማን ነው የምታወሩት? ተከፍላችሁ ነው? ማን የከፈለች? ለኔ አንተ ለምን ተከፍሎ ነው? ለምን ተከፍሏል? ለምን እንደሆነ ታውቃለህ? እኔ ትክክለኛ ተከፍሏል። ታዲያ ምን ችግር አለ? ይወዳ ማስረጃ አለ አይደል? ያለ ማስረጃ አታወራም አይደል? ሴታ ሴት በመጨረሻ እምስ ያለ ሴታ ሴት ልጅ ነው። ጌታ ምስክሬ ነው። እንዴ ስድብ ምግባር ነው። እኛ ጋር አውርተህ እዛ እኔ ስገባ በስመ አብ እምስ ያለ አንተ እንደውም ቂንጥር ነው ያለ። ጌታ ምስክሬ ነው ብለህ እንዴ ባለጌ ነህ። አሁን አንተ ወንድ ነህ። እዚህ ጋር እኛ ጋር አውርተህ ሮማን ተሰማ ጋር ሂዶ ልጥፍ። ሮማን የነገራት ሰው ነው መጀመሪያ የምታምነው አይደል? ምን አይነት ሾካካ ብትሆን ነው? ምን አይነት ፍሪ ፉድ በሀሳብ የምታምን ከሆነ ደንቆሮ እዚህ ደግሞ ልታወራ ቁጭ ብለህ እኔ ጋር ቁጭ ብለህ ልታወራ። እኔ በህይወቴ ያብስራ የሚባል ሮማን ተሰማን ትግሬ ነው ያብስራ። አጌረንቲ ይውጣ ትግሬ ነው፣ ጉራጌ እንኳን አይደለም። ተልኮብናል። አንዳንድ ትግሬ ያለብን በሁላችን ተልኮ። እኔ እንኳን ትግሬ ነኝ በራሴ ምን ችግር የለም። የወያኔ ስራ እዚህ ጋር መጡ አውርቶኛ ጋር ባደወይ ሳራ ራስሽን እንክምነ ስሜን ጠርተሻል። አስወራ አሳይሻለሁ ሳራ። እኔ በህይወቴ ታውቃላችሁ ሰው አንቺ you have a restaurant you have business multiple business ከእንደዚህ አይነት ባለጌዎች ጋር ጋጠው ቪዲዮን የቀረጸው ነው ንጉስ ይወጣል። ቪዲዮን የቀረጸው ነው የአቡዳቢ ከንቲባ አውራው ወንድ የአቡዳቢ ከንቲባ። አንተ ያብስራ የምትባል ግን የመጨረሻ አስመሳይ ሾካካ። እኔ ወንድ ልጅ እንደዛ ሲሆን ይደብራል ጋይስ። ሾካካ ሲሆን ወንድሸን ሾካካ ሲሆን የአቡዲ ከንቲባ የአቡዳቢ የአቡዲ ነው እንጂ ከንቲባ ነኝ እኔ መንግስት ነኝ እያለ ነበር። ቆይ አንዴ በመጀመሪያ የአቡዲ ከንቲባ ሰላም ንጉስ ይወዳው እንዴት ነህ? ሰላም ነህ? አይ በስርዓት የምናወራ ከሆነ በስርዓት እናወራለን። እኔ ሰው ልጅ ያላገጥክብኝ ከሆነ ይወጣላለሁ። ተረጋጋ። መች አወራሁ እኔ? እሺ ምን ፈልገህ ነው? ቪዲዮ ትከፍታለህ? ላልከፍት እንደው አትከፍትም? ለምን? ቅድም እኮ ሬስቶራንት እየቀዳ ነበር።
ክላስ ኳሽ እንደዛ አሁን ፊት ለፊት አንተ በምትኖርበት ሀገር ፊት ለፊት አድርጌ ልክፈትልህ። ክፈትልኝ። ከንቲባ ሊሆን ይችላል። እንደዚህ እንዴ ከንቲባ ከሆነ ይችላል። እናንተ ሰሙ አንዳንድ ጊዜ ማወቅ አለባቸው። መቻ የሚችልና በነገራችን ላይ ስማ ንጉስ ይዳ የምን ከንቲባ ነው የምታወራው? ታርጉ ሌሎቻቸው አስወጣቸዋለሁ። ወይት ሰማኝ ሬስቶራንቱ ሴት ፊት ቆይ እንዴ ሰውዬው እኮ ሞኛ ነው። ለሰመት መናገር ይችላል። ምን አልከኝ? ፊቴን ሸፍኜው አይደለም የሄድኩት፣ ኖርማል ሆኜ ነው የሄድኩት። መጥቶ ማናገር ይችላል ነበረ። ኖ ዋለ ጥያቄ አለኝ። በመጀመሪያ አንተን የምትኖርበትን ሀገር ህግ የምታውቀው አይደለ? ትክክል። ኦኬ። በዛ በሄድክበት አንተ ፊትህን አላሳየህም። አንተ ካሜራ እዛ ግን እነሱ ግን ማየት ይችላሉ። እነሱ እያዩ ነበረ። ማንም እኮ አላናገርክም። ላይ ለምሳሌ እዛ ጋር ስትገባ አብሾች አልነበሩ፣ ፓኪስታኒዎች ናቸው እንዳሉ። ቤቱ ግን እንዳለ እንዳበሻ እንዳስቀመጥ ነው የምንጠቀምበት ቤት ነው። ግን አይመስልም ስታዩ። በቃ የሆነ የፓኪስታኒያን ብዙ ሁሉ እንዳለ ዴኮሬሽኑ ምናምን የፓኪስታኒያን ነው። እሺ ችግር የለውም። አንድ ጥያቄ ነው ጠይቀው። እነሱ ኢንተርኔት ላይ ቁጭ ብለው አንድ ጥያቄ ልጠይቅ ወንድም ነው ልጨርሳ እንዲሆነ በሰላም ከሆነ ፈለጋችሁት መጠየቅ ትችላላችሁ። በሰላም ተረጋጊ። ትጠይቂያለሽ፣ ፕሮሚስ ትጠይቂያለሽ። እሺ ስለዚህ አንተ እዛ ውስጥ ገባ፣ ሰዎችን አላገኘም። ግን የቀዳ ግን አቀዳድ የፍርሃት ነበር ማለት ህገወጥ ነው። አንድ ሬስቶራንት ውስጥ አንተ በምትኖርበት ሀገር ያለነሱ ፍቃድ መቅዳት ትችላለህ? እንደዛ እንዴ? ይሄ እኮ ሬስቶራንት ነው፣ እንደፈለክ እየቀረስክ መጠቀምበት የምችልበት ቤት ነው። because not a public place አይደለም፣ it's a private place ነው። it's a restaurant. what private? ይሄ ፕራይቬት ሊሆን አይችልም። ሐላል የወጣ እንትን ፕራይቬት አለ ነው። ውስጥ መቅዳት አትችልም በህግ አሮ ነው። በአሜሪካ ህግ አስፈቀደ ነው። ፓብሊክ ማለት ፓርክ ምናምን መንግስት ኦን የሚያደርገው ነው። የሰው ፕሮፐርቲ ቢዝነስ ግን ዘ ፕራይቬት ቢዝነስ ጠይቀ ነው መቅዳት የምትችለው። ኦኬ ፓኪስታኖቹ ጠይቁኛ። በቃ የፓኪስታን አይደለ? አይ ልታላግጥ ነው የገባው። እኔ እኮ ለኔ ያላግጣል ማርያምን እንዴ። አሁን እኮ እኛ ህጉን እኮ ነው እየጠየቅን ያለ ነው። we are questioning you like the law. okay አንተ በምታውቀው ህግ፣ አንተ ሀገር ባለበት ህግ የአንድን ፕራይቬት ፕሮፐርቲ ወይም ደግሞ የአንድን ሬስቶራንት ያውና ሬስቶራንቱ ይሄ ነው እያልክ መቅረጽና መጠየቅ ትችላለህ ወይ? ወይም ደግሞ ያለነሱ ፐርሚሽን ገብተህ እንደፈለክ የተከፈተ ምግብ አትብላ ስትባል ነበረ። ብዙ ነገሮች የተነገሩልህ፣ አንተም ለራስህ ፈርተህ ከዚህ በኋላ ለኔ ህይወቴ ስጋት ውስጥ ይገባል እያልክ ነበር። ምክንያቱም ህጉን ስለምታውቅ ከዚህ በላይ ሪስክ ውስጥ መግባት አልፈልግም እያልክ ነበረ። ስለዚህ ይሄን ያህል አንተ ህግ ጥሰህ ልትሄድበት የቻልክበት አግባብ ምንድን ነው? ያንን ነው ማወቅ የምፈልገው ወንድሜ። እኔ ህግ አልጣስኩም። ስለዚህ ከዚህ በላይ ለኔ ሪስክ ነው ያልከው ለምንድን ነው? ቪዲዮ ላይ እንዴ እዛ ጋር የማየው ነገር እንደዛ አልኩኝ። በቃ እዛ ይኸውልህ፣ አሁንም ከፈለኩ ሪስክ ነው ማለት ኖርማል ነው፣ ችግር የለውም። ለምን አልክ? ሪስክ ነው በቃ ልውጣ፣ ለኔ ከባድ ነገር ይፈጠርብኛል። ለምን አልክ ነው? እኔ ቤቱን ሲሄድ እንዳገኘ እንደጠበቅኩት ስላላገኘሁት አልኩኝ። እሺ አንዴ ልንገራችሁ አንድ ነገር ወንድሜ። ስገባ ድሮ ማውቀው ቤቱ አበሻ የሞላው አበሻ የሚስተናገድበት በሰላም ነው የመጣው። በሰላም ኮሜንትን ዝጉ፣ ደግሞ አትከፈቱት። በሰላም ነው። እኔ ላናገረው ፈልገው ሁለት ጥያቄ ጠይቄው እንትን አደርጋለሁ። አንተን የላኩ ሰዎች እነሱ ህግ እንደማይጠይቃቸው ስላወቁ አንተን ግን የዛን ሀገር የምንም የፍርድ ቤት ፍቃድ ሳትይዝ ለፖሊስ ጥቆማ ፖሊስ ሳትይዝ ገባ ቀጥታ እዛ መሄዱ ራሱ ወንጀል እንደሆነ አንተ አታውቅም። አለመያዝን አንተ ፖሊስ አለመያዝን እያየነ ነው። አንደኛ ፍርድ ቤት አልቀረቡም ተከሳሾች። ነው እና አችሉበትም እንዴ? ይሄ እኮ ከንቲባ ነው ከፖሊስ ጋር የምሰራው እኮ ብሏል። ስራው እኮ ደን ወሪ ስለዳ አትጨነቅ። የምሬን ነው። ከፖሊስ ጋር ለሞኒ በምን አውሽ? ለዛ እኮ ነው እሱ ምን አለ መሰላችሁ፣ አንዳንዶቻችሁ በርብሳ አዳምጣችሁ፣ እኔ እኮ ከፖሊስ ጋር የምሰራው ስለኔ ደህንነት እንዳትጨነቁ ይላል። ተቋርጦበት አይደል? ሀቢባ ጋር አሰማ ይችላል። ላሰማች የራስህን ቃል ምንድን ነው ያልከው? ሲቋረጥባቸው ደንግጠው የታገጥክ ምናምን መስሏቸው አልበላሽም ምናምን መጣው የሚለው ጥያቄ አንድ ቃል እንገር። ቆይ የልጅቷ አላ ቢወጣለት ደስ አይለም?
በጣም ደስ ይለኛል። በቃ ያንን አንተ በአእምሮ ሰብአዊነት ከሆነ ምን ችግር አለው ብታደርገው? አይ ምንም ችግር የለም መጣትም አለበት። ግን አልወጣም እኮ ሆላ ሰብአዊነት ነው እንጂ ያደረኩት እኔ እኮ የሚመለከተኝ ጉዳይ የለም። አንተ ያደረግከው እኮ መልካም ስራ። አንተ እኮ በአንተ ቤት ያደረግከው የልጅቷ ሀቅ እንዲወጣላት ሬስቶራንቱ ጋር ቴስት ኦፍ ኢትዮጵያ የሚባለው ሬስቶራንት ጋር ሄደህ በቪዲዮ እያሳየ ልታናግራቸው ነበር ባለቤቶቹን ብታገኛቸው አይደል? ግን ባለቤቶቹ ሽጠው ሂደዋል አሉ። በሳምንት በሁለት ቀን እንደዚህ ነገር መሸጥ ይቻላል? እሱን እኮ ነው አሁን ወደ እኔ መጣ ማለት ነው። ትናንትና አውርተን በ24 ሰዓት እንደ እርገጣቸው ነው አይደለም። ማን እንደሆኑ መች እናውቃለን? መች አወቅናቸው? ስማቸው ባይዘወይ ሆን ብሎ አይደለም። ይሄ አሁን የአቡዳቢ ከንቲባ እሱ ላይክ ኢኖሰንት ሆኖ ነው እየሰራ ያለው እኔ የሚመስለኝ ከሆነ ማለት ነው። ኢኖሰንት ሆኖ በሚሰራበት ነገር ውስጥ ግን ህግ ጥሷል። እነሱ ላይክ እኔ አዛለው ብላ እንዲያርግ ደረሰኝ ፈልግ እንዲግባ ይሉታል። ሄዶም ኢቭን እሱ ኤቭሪ ፒክቸሮችንም አያውቅም ምን ላድርግ እያለ ኢቭን ይጠይቃቸዋል። ኢቭን ነቅሎ ወጣ። ነቅሎ ሲወጣ ናግባ ጊፍት ይሰጣል፣ ፎሎወር ፎሎ አርጉት ለምን ትወጣለህ እያሉት ነበረ። እሱ ግን ላይክ ፊሊንግ ተሰማው ሂዩማኒቲ ተሰማውና ነው ይመስለኛል እየቀረጸ ያለ። ምክንያቱም እሱ ያደረገው እና ሀቢባ ናቸው እኮ የሚመክሩት እንደዚህ ሄድ እንደዚህ አድርግ እንደዚህ ያሉ ምግብ እንገዛልሃለን ደወሪ እንከፍልልሃለን ምናምን እያሉ እነሱ ናቸው። እሱ ግን ሂዩማኒቲ ተሰምቶት የልጅቷ ሀቅ እንዲወጣ ብሎ ነው ሊያናግራቸው እየቀረጸ የሄደው። ሬስቶራንቱን አሳየ። ይሄ ምን ሬስቶራንቱ ደግሞ በ24 ሰዓት ለፓኪስታኖች ተሽጧል ተባለ። አሁን ያ ሬስቶራንት አሁንም ቴስት ኦፍ ኢትዮጵያ ነው የሚለው ግን ላዩ ላይ በደንብ አላሳየውም ነበር። ኦኬ እኔ ውስጥ ስገባ እግዚአብሔር ቤቱ እንዳለ ነው። የሆነ የችኮላ የተነካከለ እንደዛ ነው ቤቱ እና ውጭ ከኋላ መልስላት እዮዳ አንድ ነገር እና ይሄን ሬስቶራንት ከዚህ በፊት ቅድም ተጠቅሜ ያውቃለሁ ብለሃል። እዛ ቤት ምን በላበት ቤት ነው ብለሃል። አንተ ስትመገብበትና ስታቀርብበት የዛ መርዝ ጨምረው ነው ይሰጣል እኮ መርዝ ጨምረው ባሽ በእናትሽ የንጉስ ጥያቄ አሪፍ ነው። ይሄ እኮ በጣም መልካም ሰው እኮ ነው። ላይክ እሱ እኮ ያደረገው አሁን የእሷ ሀቅ እንዲወጣ ስለፈለገ ሄደ። አንዳንድ ጊዜ ሰዎች ሰው ለመርዳት ብሎ የማያውቁትን ህግ ይጥሳሉ፣ እያወቁም ይጥሳሉ። ይሄ እኮ የታወቀ